ዛሬ በተለይ መስሪያ ቤታችሁ በቦሌ እንዲሁም በሜክሲኮና በብሔራዊ አካባቢ ለሆናችሁ ይህን ቤት ግዙት። እጅግ በጣም በርካሽ ዋጋ 150 ካሬ ሜትር በለቡ። በተጨማሪም በአያት ብር ያለው ይምጣ ተደራድሮ ይግዛን። እጅግ በጣም ዘመናዊ ቤት 250 ካሬ ሜትር ፎቅ። እያንዳንዳቸውን ሙሉ መረጃ እና ቤቶችንም ጎብኟቸው። አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ አድማጭ ተመልካቾቻችን፣ ለዛሬ ቀዳሚ አድርጌ የሚሸጥ ቤት ያመጣሁላችሁ መረጃ እንግዲህ መስሪያ ቤታችሁን በልደታ በሜክሲኮ እንዲሁም በሳር ቤት አካባቢ ላደረጋችሁ የሚሆን ቤት ነው። እንዲሁም ሌላኛው ደግሞ በቦሌና በአካባቢው መስሪያ ቤታችሁ ቢሮአችሁ ለሆነ አካባቢ እጅግ በጣም ወሳኝ ቤት ለሽያጭ በአስቸኳይ ቀርቧል። ይህ ቤት በ150 ካሬ ሜትር ላይ የተገነባ ለቡ አካባቢ የሚገኝ በ15 ሚሊዮን ብር ነው ለሽያጭ የቀረበው። አፈሳችሁ ብትገነቡት እንዲሁም አሁን ባለው ቤት ላይ መኖር የሚያስችል ሲሆን ከምንም በላይ ደግሞ አካባቢው ለመኖሪያነት ተመራጭ ነው። አቀማመጡም ወደ ምስራቅ ወይም ወደ ጠዋት ፀሐይ እየዞረ እንዲሁም ለማንኛውም የእምነት ተከታይ መሆን የሚችል ሲሆን እጅግ በፍጥነትና በአስቸኳይ ለሽያጭ የቀረበ 150 ካሬ ሜትር በኤል ሼፕ ሳይዝ የተሰራ ነው። ስለዚህ ይህ ቤት ነባር ፋይል ዲጂታል ካርታ ሲሆን ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል ነው። በመሬት ዋጋ መሬትም በዚህ ዋጋ እንግዲህ ለቡ ላይ ማግኘት እጅግ በጣም ከባድ ነው። በ15 ሚሊዮን ብር ነው አሁን ለሽያጭ ቀርቦላችሁ የሚገኘው። በውጭም በሀገር ውስጥ ያላችሁ ኢትዮጵያውያን ለቡ አካባቢ የምትፈልጉ ካላችሁም ይህ የምታዩት ጥቁሩ በር ነው። እንግዲህ በኤል ሼፕ ሳይዝ ውስጡ ተከራይቶ ስላለ እንግዲህ ውስጥ ላይ ያሉትን የክፍሎችን እንዲሁም ብዛታቸውን አሰራሩ ልናሳያችሁ አልቻልንም። ነገር ግን ወሳኝ ገዥ ከሆናችሁ መታችሁ ገብታችሁ ማየት መጎብኘት ትችላላችሁ ማለት ነው። አቀማመጡ ወደኋላ 15 ሜትር ከፊት ለፊት ደግሞ 10 ሜትር ስፋት ያለው እጅግ በጣም ምርጥ የመኖሪያ መንደር ላይ ለሽያጭ ቀርቧል። ነገም ዛሬም ሳትሩም በማንኛውም ሰዓት መታችሁ እዩ። ከዛ ውጭ ይህን ቤት ለማየት ስትመጡም ዋጋቸው ከዚህ በላይ የሆኑ ሌሎች አማራጮችም አሉ፣ ማየት ይቻላል። ሁለተኛው የዕለቱ መረጃችን ደግሞ የምታዩት ፎቅ ቤት ነው። ዘመናዊ ቤት፣ ሁለት ጎን ለጎን ያሉ ቤቶች ናቸው። ታዲያ ይህን ቤት እንግዲህ ብር ይዞ ወይም ገዥ ነኝ ብሎ ለመጣ ሰው በጥሩ ዋጋ ይሸጥላቸዋል። ብር በጣም እዚህ ቤት ላይ እንግዲህ ተፈልጓል። ወሳኝ ገዥ ነን ያላችሁ በባንክም በካሽም ነባር ፋይል ዲጂታል ካርታ ሲሆን ግቢውም እንደምታዩት 3-4 መኪኖችን እጅግ በጣም በጥሩ ሁኔታ በነፃነት የሚያስቆም ዘመናዊና ንጹህ ጽድት ተብሎ የተሰራ ምንም አይነት ወጪን የማይጠይቅ ነው። ስለዚህ በ250 ካሬ ሜትር ላይ የተገነባ ዘመናዊ ቤት የምትፈልጉ ካላችሁ ይህ ግራውንድ ላይ የምታዩት የቤቱ ትልቁ ሳሎን ሲሆን እንግዲህ በ250 ካሬ ሜትር ላይ የተገነባ ሰፊ ሳሎን ነው። በጣም ወሳኝ ቤት ፈላጊ ከሆናችሁ እንግዲህ መታችሁ እዩ። ዋጋው የምንነግራችሁ የመጨረሻ አይደለም። ወሳኝ ገዥ ከሆናችሁ እንግዲህ መታችሁ ዋጋ ስጡን፣ እንደራደር። ዋጋ ያጣላንም ብቻ ቤቱን ወደዱትና ወሳኝ ገዥ ናችሁ ቅረቡን የተባላችሁት የቤቱ ሳሎን እጅግ በጣም ጥሩ እይታን ይዞ በጣም በጥሩ ሁኔታ ነው እንግዲህ ልቅም ጽድት ተደርጎ የተሰራ። የቤቱ ከፍታም እጅግ በጣም ገራሚ ነው። የተጠቀማቸው የፊኒሽንግ ስራዎችም ቆንጆ የሚባሉ ናቸው። ፊት ለፊት ኦፕን ኪችን እንዲሁም እዚህ ላይ ያያችሁት በር ደግሞ ለሳሎን መታጠቢያ ክፍል ሲሆን በዚህ በኩል እንግዲህ እንደወጣን የምናገኘው ደግሞ ሰፊ ትራዲሽናል ኪችን፣ የስራ አጋዥ ወይም የሰራተኛ መኝታ ቤት፣ የውጭ ሻወር፣ ሽንት ቤት እጅግ በጣም በርካታ ጉዳዮችን ይዞ የሚገኘው ከሳሎኑ ጀርባ ላይ ብዙ ነገሮችን ይዞ የሚገኝ ነው። እንግዲህ የትራዲሽናል ኪችኑ ያያችሁት ማለት ነው። ስፋቱ ፕሮግራም ዝግጅት ቢኖርም እጅግ በጣም ሰፊ ነው፣ ቆንጆ ነው። እንደዚህ ሁለቱ በግራ በኩል ያያችኋቸው በሮች እንግዲህ ለእንግዳ መኝታ ቤት፣ ለሰራተኛ መኝታ ቤት ሲሆኑ እዚህ ላይ ደግሞ የራሳቸው የሆነ የውጭ ሻወር፣ ሽንት ቤት የተዘጋጀ ነው። ስለዚህ ውድ አድማጭ ተመልካቾቻችን ግራውንድ ላይ እንግዲህ በርካታ ጉዳዮችን ይዞ ነው ያለው። ከዛ ውጭ ወደ አንደኛ ፎቅ፣ ሁለተኛ ፎቅ እንግዲህ መኝታ ክፍሎችን ብቻ ይዞ የሚገኝ ሲሆን እንግዲህ ጉዟችን ወደ አንደኛ ፎቅ ነው የሚሆነው። እንግዲህ አንደኛ ፎቅ ላይ የተለያዩ መኝታ ቤቶች አሉ። የደረጃው ስፋትም እጅግ በምታዩት በሚያምር ግራናይት ሴራሚክ የተሰራ ነው። እንግዲህ የቀረው እዚህ ላይ የደረጃ አንድሪር ወይም መደገፊያው ሲሆን እሱም በአልሙኒየምና በመስታወት የተሰራ ነው። መግጠም ብቻ ነው የቀረው። እሱ እናንተን ገዦችን
አይመለከትም። ምንም አይነት እንግዲህ ወጪ እንድታወጡ እዚህ ላይ አልታሰበም። ምክንያቱም ሙሉ በሙሉ አልቆ ሙሉ ክፍያ መፈጸም ይጠበቅባቸዋል። እዚህ ላይ የምታዩት የቤቱ ትልቁ ወይም ማስተር ቤድሩም ሲሆን ፊት ለፊት ቁም ሳጥን በጥሩ ሁኔታ እጅግ በጣም አሪፍ ተደርጎ የተሰራ ሲሆን እዚህ ላይ ደግሞ እነዚህን በሮች ከፍታችሁ ወደ ውስጥ ስትገቡ መታጠቢያ ክፍሉን የምታገኙት ሻወር ቦክስ ተገጥሟል። ጃኮዚ አሊያም ገንዳ ሻወር በእናንተ ምርጫ ይከናወናል። እሱም እንግዲህ በሻጩ የሚሟላ ነው። ከዛ ውጭ ሴራሚክ ከታች እስከ ላይ እንዲሁም መታጠቢያ ክፍሉም ሰፋ ብሎ የተዘጋጀ ነው። እንግዲህ የመኝታ ቤት ውበትም እጅግ በጣም ደስ የሚል ፊት ለፊትም ጥሩ እይታ ያለው ሲሆን የቤቱ ከፍታ እንግዲህ ግራውንድ ፕላስ ሲሆን በአካባቢው ያሉት ግራውንድ ፕላስ ዋንና ከዛም በታች ናቸው። ስለዚህ ጥሩ እይታን ጥሩ አየርን እንዲያገኝ ታስቦ የተሰራ ነው። አቀማመጡ ይህ ወደ ደቡብ የዞረ ነው። ስለዚህ እንግዲህ ይህን ይመስላል። ከዛ በመቀጠል በዚህ በኩል ስናልፍ የምናገኛቸው ከትልቁ መኝታ ቤት ጎን ወይም ለህፃናት ለልጆች መኝታ ቤት የሚሆን ሁለት ቆንጆ ቆንጆ መኝታ ቤቶች አሉ። እነዚህ መኝታ ቤቶችም እዚህ ላይ ቁም ሳጥን ያለው የራሱ የሆነ የውስጥ ሻወር ቤት የተሟላለት ሲሆን ሁለተኛው የልጆች መኝታ ቤት ደግሞ የራሱ የሆነ ሌላ መታጠቢያ ክፍልንም ይዞ የሚገኝ ነው። ይህ ማለት ነው የልጆች ሌላኛው መኝታ ቤት ነው። ቁም ሳጥን እንዲሁም ለጥናት ማዕከልም እንዲሆን ታስቦ የተሰራ ሲሆን እዚህ ላይ እንግዲህ ቦይለር የተገጠመለት የራሱ የሆነ የውጭ ሻወር ሽንት ቤት ለልጆች መኝታ ቤት ማለት ነው። ስለዚህ አንደኛ ፎቅ ላይ 3 መኝታ ቤት 3 መታጠቢያ ክፍል ያለ ሲሆን ወደ ሁለተኛ ፎቅ ላይ እንደወጣን እንግዲህ ሌሎች መኝታ ቤቶች እንዲሁም ቢሮና ተጨማሪ ሳሎንም እዚህ ላይ አለ። በአጠቃላይ እንግዲህ የቤቱ ሁኔታ ግራውንድ ፕላስቱ ላይም ጥሩ እይታን ይዞ የሚገኝ ነው። እንደምታዩት እዚህ ላይ ፊት ለፊት አንድ ሰፊ ሳሎን አለ። ይህን ሳሎን እንግዲህ ለልጆች የጥናት ማዕከል ወይም ሁለተኛ ሳሎን አድርጋችሁ እንዲሁም ዝግጅት ፕሮግራም ቢኖርም እዚህ ላይ እንግዲህ እንደተጠቀሙ ታስቦ እጅግ በጣም ቆንጆ ተደርጎ የተሰራ ነው። ምርጥ እይታን ይዟል። ጥሩ ቀለማትን እንዲሁም ቆንጆ የመብራት ሲስተሞችንም ተጠቅሞ ነው የሚገኘው። እዚህ እንደወጣን ደግሞ የምናገኘው በግራ በኩል እንደምታዩት እዚህ ላይ አንድ መኝታ ቤት አለ። ከዚህ ቀጥሎም ሌላ አንድ መኝታ ቤት አለ። ስለዚህ የነዚህ ሁለቱ መኝታ ቤቶች እዚህ ጋር የጋራ ሻወር ቤት ያለ ሲሆን ተጨማሪ እዚህ ጋር አንድ መኝታ ቤት አለ። ይህ መኝታ ቤት የራሱ የሆነ የውስጥ ሻወር ሽንት ቤት ያለው ሲሆን በዚህ በኩልም ስንገባ አንድ ሌላ ክፍል አለ። ይህንም ክፍል ከፈለጋችሁ ለእንግዳ ከፈለጋችሁ ለምትፈልጉት አገልግሎት መዋል የሚችል ሲሆን ፊት ለፊት ደግሞ ለቢሮ አገልግሎት መሆን የሚችል አነስተኛ ክፍል አሊያ ደግሞ ለጸሎት ቤትም ልታደርጉት ትችላላችሁ። በአጠቃላይ ቤቱ 8 መኝታ ቤት፣ 2 ሳሎን፣ 4 የመኪና ማቆሚያ ያለው ግቢ እንዲሁም እጅግ በጣም ቆንጆ ተደርጎ የተሰራና ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለበት አስተማማኝ መኖሪያ መንደር ላይ በጥሩ ዋጋ ለሽያጭ ቀርቧል። ወሳኝ ቤት ፈላጊ የሆነ ይምጣና ያናግረን፣ በድርድር እንሸጥላችኋለን ተብላችኋል። ቤተሰብ፣ እህት፣ ወንድም አሊያም ደግሞ ሌሎች ጓደኛሞች ይህን ቤት 2 ቤቶች ናቸው ያሉት ጎን ለጎን በ60 ሚሊዮን ብር ጥሪ ተብለው ለሽያጭ ቀርቦላችሁ ነው የሚገኙት። ቀጥታ ይህን ቤት ለምትገዙ ሰዎች ወዲያውኑ ተዋውላችሁ ወዲያውኑ ስም መዞር የሚችሉ በአዲስ አበባ ውስጥ አያት አካባቢ የሚገኙ 250 ካሬ ሜትር የተለያዩ ቤቶች ናቸው። ስለዚህ ይህን ቤት ለማየት ስትመጡ በማንኛውም ሰዓት ቀድማችሁ መደወል የግድ ይሆናል። ነገር ግን አማራጭ ቤቶችን ማየት ይጠበቅባችኋል። ለዛሬ ያቀረብኩላችሁ መረጃ ምን ይመስላል? ቤት ገዥ ከሆናችሁ እኛ ጋኑ በጥሩ ዋጋ ጥሩ ቤቶችን ታገኛላችሁ። መልካም ጊዜ